ይህ በእውነት የዛሬው ታሪካችን እጅግ አስገራሚና በምድራችን ላይ የተፈጠረ እውነተኛ ታሪክ ነው። በጥቁር ናይጄሪያን ወላጆች መካከል ነጭ ሰማያዊ አይን ያላትና ቢጫ የፀጉር ቀለም ያላት ሕፃን መወለዷ በወቅቱ ዓለምን ያነጋገረ ያስገረመ ክስተት ሆኖ ነበር። የናማቺ ልደት እንደ ዘሰን ዘገባ ከሆነ በለንደን ሄምፕስቴድ የሚኖሩ የአፍሪካውያን ጥንዶች ሰኞ ዕለት ነጭ ሰማያዊ አይን ያላትና ቢጫ ፀጉር ያላት ሴት ልጅ ወለዱ። ይህ ክስተት የዘረመል ወይም የጄኔቲክስ ባለሙያዎችን ያስገረመ ሲሆን ሕፃኗ አልቢኖ እንዳልሆነችም አረጋግጠዋል። የ44 ዓመቱ የደንበኞች አገልግሎት አማካሪ ቤን ከወሊድ በኋላ ያለውን ሁኔታ ሲገልጽ ከወሊድ በኋላ ሁላችንም ዝም ብለን እሷን እያየን ለረጅም ጊዜ ተቀመጥን ብሏል። የ35 ዓመቷ እናት አንጄላ በደስታ እያበራች ቆንጆና የምታምር ተአምረኛ ሕፃን ነች ስትል ገለጸች። አባቷ ቤን ናማቺ ስትወለድ በጣም ከመደነቁ የተነሳ በወቅቱ በቀልድ መልክ ይቺ እውነት የኔ ልጅ ነች ብሎ መጠየቁን ይናገራል። የአባትየው የቤን ማብራሪያ እንዲህ ነበረ። መጀመሪያ እንዳየኋት ምንድነው ነገሩ ብዬ በጣም ጮኩኝ። አፍሪካ አሜሪካዊ ጥቁር የሆኑት የሕፃኗ ታላቅ ወንድምና እህት በዚህ ተአምረኛ ሕፃን ዙሪያ ተሰብስበው ነበረ። ቤን በመቀጠልም በእርግጥ የኔ ልጅ ነች በማለት አረጋግጧል። ምክንያቱም ቤንም ሆነ ሚስቱ አንጀላ ምንም አይነት የነጭ ዝርያ የቤተሰብ ታሪክ እንደሌላቸው ተናግሯል። የሕፃኗ ስም በናይጄሪያ ቋንቋ ስሟ የእግዚአብሔር ውበት ማለት የሆነው ናማቺ ሰማያዊ አይን ቢጫ ፀጉር ይዛ መወለዷ የዘረመል ባለሙያዎችን በጣም ግራ አጋብቷል። ምናልባትም ከብዙ ትውልዶች በፊት የነበረው የነጭ ዝርያ ያላቸው ድብልቅ ዘሮች ተመልሰው በመውጣታቸው ሊሆን እንደሚችል ገምተዋል። ቤን ስለ ባለቤቱ ሲናገር ሚስቴ ለኔ በጣም ታማኝ ነች፣ ባትሆን እንኳን ሕፃኗ እንደዚህ አትመስልም ነበር በማለት በቆራጥነት ለሚስቱ ቆሞ ተከራክሯል። የሕክምና ባለሙያዎች አስተያየትም አንጄላ በኩዊንስ ሜሪ ሆስፒታል ናማቺን በወለደችበት ወቅት ዶክተሮች ሕፃኗ በፍጹም አልቢኖ እንዳልሆነች አረጋግጠውላታል። ከ5 ዓመት በፊት ከናይጄሪያ ወደ እንግሊዝ የፈለሰው ቤን ልጁ በናይጄሪያ ካያቸው ወይም በመጽሐፍት ካነበባቸው አልቢኖዎች ጋር እንደማትመሳሰል ገልጿል። እናትና አባቷ ሁለታችንም ናይጄሪያውያን ነን፣ እርሷ ግን ሙሉ በሙሉ ጤናማ ነጭ ሕፃን ትመስላለች። እናቴ ጥቁር ናይጄሪያዊት ብትሆንም ከኔ ትንሽ ቀላ ያለች ነች። ሆኖም ግን የምናውቀው ምንም አይነት የነጭ ዝርያ የለብንም። ምናልባት የዘረመል ለውጥ ይሆናል ብለው መጠርጠራቸውን ገልጸዋል። በኦክስፎርድ ዩኒቨርሲቲ የሰው ልጅ ዘረመል ትምህርት ክፍል ኃላፊ የሆኑት ፕሮፌሰር ብራያን ሳይክስ ክስተቱ ልዩ በማለት ገልጸውታል። ድብልቅ ዝርያ ባላቸው ሰዎች መካከል አንዳንድ ጊዜ ከወላጆች የቆዳ ቀለም ፍጹም የተለየ ቀለም ያላቸው ሕፃን ሊወለድ ይችላል ሲሉ አስረድተዋል። የዘረመል እንቆቅልሹና የቤተሰባዊ ስሜቱ ፕሮፌሰር ሳይክስ እንደገለጹት እንደ አፍሮ ካሪቢያን ባሉ ከፍተኛ የዘር መደባለቅ ባለባቸው ማህበረሰቦች ውስጥ እንዲህ አይነት ክስተት ሊታይ ይችላል። ሆኖም በናይጄሪያ ዘንድ እንዲህ ያለው ሁኔታ እጅግ ብርቅ ነው። እንደ ፕሮፌሰሩ ማብራሪያ ሁለቱ ወላጆች ቀላ ያለ ቆዳ ቀለም ያለው ልጅ ለመውለድ የሆነ አይነት የነጭ ዝርያ ቅርስ በውስጣቸው ሊኖር ይገባል። ነገር ግን የልጅቷ ፀጉር እጅግ በጣም አስገራሚ ነው ሲሉ ቀጥለዋል። አብዛኞቹ ነጭ ሕፃናት እንኳን ሲወለዱ እንዲህ ያለ ቢጫ ፀጉር ሊኖራቸው አይችልም። ባለሙያው እንደሚሉት ለዚህ ሊሆን የሚችለው ትልቁ ምክንያት እስካሁን ያልታወቀ የዘረመል ሚውቴሽን ወይም ቅጽበታዊ ለውጥ ነው። የዘረመል ሕጎች እጅግ ውስብስብ ናቸው። አሁንም ቢሆን ምን እየተከሰተ እንዳለ ሙሉ በሙሉ አልተረዳንም ብለዋል። ከዚህ ቀደም በሮቲንግሃም አንድ ጥቁር አንድ ነጭ የሆኑ መንታ ልጆች ቢወለዱም እንዲህ ያለ ክስተት ያጋጠመው እድሉ ከ1 ሚሊዮን አንድ ብቻ እንደሆነ ይታመናል። የእናትነት ፍቅር ግን ከቀለም በላይ ነው። በቀዶ ጥገና የወለደቻት ናማቺን እናት አንጀላ ልጇን ለመጀመሪያ ጊዜ ስታይ ንግግር እንደጠፋባትም ገልጻለች። ይህች ትንሽዬ አሻንጉሊት ምንድናት ብዬ ደጋግሜ ያስብ ነበር ብላለች። እጅግ በጣም ቆንጆ ነች፣ እወዳታለሁ። ቀለሟ ምንም ለውጥ አያመጣም። እሷ ለኔ እውነተኛ ተአምረኛ ልጅ ነች። የቤተሰቡ መደናገጥ ግን አሁንም ቀጥሏል። አባትየው ቤን
የ4 ዓመት ልጁ ቺሶም አዲሷ እህቱ ምን ያህል ግራ እንደተጋባ እንዲህ ሲል ገልጿል። ሁለተኛዋ ልጃችን ዶሚንባ ገና የ2 ዓመት ስለሆነች ነገሩን ለመረዳት ትንሽዬ ነች። ልጃችን ቺሶም ግን ደጋግሞ ወደ እህቱ ይሄዳል። ከዚያም ግራ ተጋብቶ ይቀመጣል። እኛ ጥቁር ቤተሰቦች ነን። እሱ ግን በድንገት ነጭ እህት አገኘ። አባትየውም አክለው እኛም ግራ ተጋብተናል። ምን እየተካሄደ እንደሆነ ማወቅ እንፈልጋለን። ነገር ግን ሁላችንም የምናውቀው ህይወት እንግዳ ነገር ናት። ዋናው ነገር እርሷ ጤናማ መሆኗ ነው እና እኛም የምንወዳት መሆኗ ነው። እሷ ኩሩ ናይጄሪያዊት ብሪታናዊት ነች ብሏል። ተመሳሳይ ሌላ ታሪክም መከሰቱን ጽሑፉ ጠቅሷል። አንዲት ጥቁር እናት ከ1 ሚሊዮን አንድ እድል የሚገኝ ነጭና ሰማያዊ አይን ያላት ሴት ልጅ መውለዷን ሰዎች ልጅሽ ናት ብለው እንደሚጠይቋት ገልጻለች። ይህ አጋጣሚ ታዲያ በሰዎች ማህበራዊ ግንኙነት ላይ የሚፈጥረው ፈተና በግልጽ ያሳያል። በተለይም በሶፊያ ብሌክና በልጇ ቲያራ መካከል ያለውን ልዩነትና የእናትነት ስሜት እንዴት እንደሚነካው በግልጽ የሚያሳይ ልብ የሚነካ ታሪክ ነው። 1 ሚሊዮን ውስጥ አንድ የሚገኝ አጋጣሚ። ሌላኛዋ ባለታሪካችን ሶፊያ ብሌክ ሴት ልጇን ቲያራን ስትወልድ በትንሹም ቢሆን እሷን ትመስላለች ብላ ጠብቃ ነበረ። አብዛኞቹ እናቶች እንደሚያደርጉት እርሷም ይህ ግምት ነበራት። የልጅቷ አባት ክሪስቶፈር ፐርስኪን የ60 ዓመት ነጭ ሽማግሌ ቢሆንም ጥንዶቹ ልጃቸው የሁለቱም ድብልቅ ትሆናለች ብለው አስበው ነበረ። ነገር ግን ቲያራ ነጭ ቆዳ ሰማያዊ አይን ይዛ ስትወለድ በጣም ደነገጡ። ቲያራ እያደገች ስትሄድ ቆዳዋና ፀጉሯ ይጠቁራል ብለው ገምተው ነበረ። ሆኖም ሁሉም ነገር እንዳለ ቀረ። ቲያራ ነጭ ቆዳ፣ ቢጫ ፀጉርና ሰማያዊ አይን ያላት እጅግ ማራኪ ወጣት ሆነች። ዶክተሮች እንደሚሉት አንድ ልጅ እንዳባቱ ሙሉ በሙሉ ነጭ ሆኖ የመወለድ እድሉ ከ1 ሚሊዮን አንድ ብቻ ነው። ምንም እንኳን በደንብ ይዛመዱም እናትና ልጅ ምንም መልኩ አለመመሳሰላቸው ትልቅ ግራ መጋባትን ፈጥሯል። ብዙ ሰዎች እናትና ልጅ መሆናችንን ለማመን ይቸገራሉ። ከበርሚንግሃም የመጣችው ሶፊያ ከልጇ ጋር ጎዳና ላይ ስትወጣ ሰዎች አስተያየት ሳይሰጡ በጭራሽ አልፈው አያውቁም። ሰዎች ቲያራ ልጄ መሆኗን በፍጹም አያምኑም፣ ምክንያቱም ከኔ ጋር ምንም አይነት ተመሳሳይነት የላትም ትላለች። ሶፊያ ገና ትንሽ ልጅ ሳለች ነገሩ ብዙም አይረብሸኝም ነበረ። አሁን ግን እያደገች ስትመጣ ነገሩ አስቸጋሪ እየሆነ ነው። ሰዎች ራሳቸው ከጥቁር ወይም ከነጭ ዘር ጋር ምን ያህል አጥብቀው እንደሚያያይዙ ቀድሞ ፈጽሞ አልተረዳሁትም ነበረ። ቲያራ ያደገችው በጥቁር ቤተሰብ ውስጥ ነው፣ ምንም እንኳን መልኳ ነጭ ቢሆንም። ቲያራ ሁል ጊዜ ማሚ ለምንድን ነው የማንመሳሰለው ብላ ትጠይቀኛለች። ሶፊያ ድብልቅ ዘር መሆኗን ብታስረዳትም ለልጅቷ ግን ነገሩ ግራ የሚያጋባ ሆኖባታል። ታዲያ በዚህ ላይ የዶክተሮቹ ማብራሪያ ከጀማይካ ዝርያ ያላት ሶፊያ ጥቁር የቆዳ ቀለሟ የበላይ እንደሆነና ልጇም የሷና የክሪስቶፈር ድብልቅ ትሆናለች ብላ አስባ ነበረ። ልክ ስትወለድ አዋላጇ እኔን ትመስላለች፣ ልጅቷ የኔ አይደለችም፣ የኔ ናት ብዬ ጠይቄያታለሁ። በጣም ነጭ መሆኗና ሰማያዊ አይን ማውጣቷ ሊገባኝ አልቻለም። ዶክተሮች እንደሚሉት ይህ በ1 ሚሊዮን ውስጥ አንድ ጊዜ የሚከሰት አጋጣሚ ነው። ምናልባትም በሶፊያ ቤተሰብ ውስጥ ለረጅም ዘመን ተደብቆ የቆየ የነጭ ዝርያ ዘረመል አሁን በቲያራ ላይ ወጥቷል ማለት ነው። እናትና ልጅ በመልካቸው ባይመሳሰሉም በባህሪያቸው ግን ምን ያህል እንደሚቀራረቡ እንዲሁም የቆዳ ቀለም በሳይንሳዊ መንገድ እንዴት እንደሚወሰን ያብራራል። የሶፊያና የቲያራ ጥምረት የቲያራ ፀጉር ከተለመደው በተለየ ረጅምና ዘለግ ያለ ነው። ሶፊያ በአንድ ወቅት የሆነውን ስታስታውስ እኔ የቲያራ እናት መሆኔን በድፍረት ስነግረው ሰውየው በጣም ደንግጦ ደጋግሞ ይቅርታ ጠየቀኝ። ይህ ሁል ጊዜ የሚያጋጥመን ነገር ነው ብላለች። ቲያራ ትምህርት ቤት ስትገባ ትልቅ ፈተና ገጥሟት ነበረ። ከክፍል ውስጥ ወጥታ ማሚ ብላ ስትጠራኝ የማያውቁኝ ሰዎች እናቶች በሙሉ ቲያራ በጉድፈቻ የተወሰደች ልጅ እንደምትመስላቸው ከፊታቸው ይነበባል ትላለች ሶፊያ ሌሎች ልጆችን ይዤ ስወጣ እነርሱ ጠቆር ያሉ በመሆናቸው በቲያራና በቤተሰቡ መካከል ያለው ልዩነት ይበልጥ ጎልቶ ይታያል።
ሆኖም ሶፊያ ብሌክ ስለ ጉዳዩ በግልጽ ለመናገር ወስነዋል። ድብልቅ ዘር ያላቸው ልጆች በጣም ነጭ ወይም በጣም ጥቁር ሊሆኑ እንደሚችሉ ግንዛቤ መፍጠርን ትፈልጋለች። ቲያራና እኔ በባህሪያችን ልክ እንደ አንድ አተር ፍሬ ነን ትላለች። ሁለታችንም ተግባቢዎች፣ በራሳችን የምንተማመንና ለየት ያለ ቀልድ የምንወድ ነን። ሰዎች በደንብ ሲያውቁን ምን ያህል እንደምንመሳሰል ይረዳሉ። ሶፊያም አክላ በልጇ ምን ያህል እንደምትኮራ ገልጻለች። ታዲያ በዚህ ላይ የህፃናት የቆዳ ቀለም እንዴት ይወሰናል የሚለውን ሳይንሳዊ ማብራሪያ እንመልከት። የቆዳ ቀለም ዘረመል ተጽዕኖ ትልቅ ማሳያ ነው። በቆዳችን ውስጥ የሚገኘው ሜላኒን የተባለ ቀለም መጠን የቆዳችንን መልክ ይወስነዋል። እያንዳንዱ ሴል የሜላኒንን መጠን ደግሞ በዘረመል ኮድ አማካኝነት አስቀድሞ የተወሰነ ነው። በሳይንስ ፌኖታይፕ ተብሎ የሚጠሩ እጅግ በጣም ብዙ የቆዳ ቀለሞች አሉ። ከነዚህም ጥቁር፣ ጠቆር ያለ ቡናማ፣ ቡናማ፣ ቀላ ያለ ቡናማና እስከ ነጭ ይደርሳሉ። በአጭሩ ወላጆች በዘረመላቸው ውስጥ ብዙ ሜላኒን ካላቸው ልጆቻቸው ጠቆር ያሉ ይሆናሉ። ነገር ግን ምንም እንኳን የተለመደ ባይሆንም ጠቆር ያሉ ወላጆች ቀላ ያለ ልጅ ሊወልዱ ይችላሉ። በተገላቢጦሽም እንዲሁ። ይህ በተለይ በወላጆቹ በአያቶች ዘር ውስጥ ቀላ ያለ የቆዳ ቀለም ካለ የመከሰት እድሉ ይጨምራል። ውድ የሀበናብ ክሮኒክልስ ቤተሰቦቻችንና ተመልካቾቻችን ለዛሬ ያዘጋጀንላችሁ ልብ የሚያሞቀው ታሪካችን ይህንን ይመስላል። እናንተ በእነዚህ ሰዎች ቦታ ብትሆኑ ምን ታደርጉ ነበረ? እናትም አባትም ጥቁር፣ ነገር ግን ልጁ ነጭ። እናንተ በአባትየው ቦታ ብትሆኑ ልጄ ነው ሚስቴ ታማኝ ነች ትላላችሁ ወይስ ልጅ አይደለም ብላችሁ ወደ ዲኤንኤ ለማስመርመር ትሄዳላችሁ? ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ለመሆኑ የመጀመሪያው ናይጄሪያ አባት ስለሱ ያላችሁን አድናቆትና አስተያየትም እንደዚሁ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን፣ ቻናሉንም ሰብስክራይብ ማድረጋችሁንና ለወዳጅ ዘመዶቻችሁ ማጋራታችሁን ፈጽሞ አትዘንጉ። ከዚህ ቀደም የሰራናቸውን ፕሮግራሞች በቻናላችን ገብታችሁ ልትመለከቱ እየጋበዝን እኛ ከወዲሁ ተሰናበትን። መልካም ቆይታ።